እንዴት ናችሁ የታ ቤተሰቦቼ? ዛሬ ስቱዲዮ አይደለም ያለሁት ከዛ ወጣ ብዬ ነው። አንድ ነገር ላጣራ መጥቻለሁኝ። የሰማሁት ነገር ትንሽ ለማመን ግራ ስለገባኝ ቤተሰብ ነው ደውሎ የነገረኝና የላከኝ ማለት ይቻላል። ግን ይሄን ነገር ለምን ብቻዬን እውነት ነው አይደለም የሚለውን ነገር አስፈቅጃቸው አያውቁም። ካሜራ ይዤ እንደመጣሁኝ እሺ ካሉኝ እናንተ ያያችሁ ጥያቄዎቼ ነፃ ያደርጉልኛል። ጥያቄዎቼ ምንድናቸው? ሰምተን አናውቅም ከዚህ በፊት ብዙ ብቻ የምጠይቃቸው ነገር አለና እውነት ነው አይደለም የሚሉ እንዲያጠሩልኝ ነው። ደውዬለታለሁ የላከችልኝን ስልክ። እሺ ደረሽ? አንተና አይደል? አለው የደወልኩ ልክ ነህ። ያው ሚዲያ ላይ ነው የምሰራውና ፈቃደኛ ከሆንክ ነው ካልሆንክ ይቀራል። ከሆንክ ግን ለምን ሁለቱንም ነገር አንድ ላይ አላጸዳም? እውነት ከሆነ እንደዚህ አይነት መረጃ ይስሙ ቤተሰቦቼ፣ ካልሆነም ደግሞ ፈቃደኛ ካልሆንክ ችግር የለም። አረ ችግር የለም፣ በኔ በኩል ችግር የለም። እውነት ይቀረጽ። አረ ይቀረጽ፣ ችግር የለም። በቃ እሺ። ስለዚህ ፈቃደኛ ከሆንክ ውስጥ ገብተን በደምብ ታስፈልጋለህ። እርግጠኛ ነኝ እይታ ቲቪ ላይ ነው። እሺ እኔ እኮ ካሜራ ምናምን ሲሆን በቃ አይ አንድ ላይ በደንብ መስሚዩት ብዬ ነው። እሺ እሺ እንግዲህ በድጋሚ የመጣውበትን ቅድም አውርተናል። ድንገት መጣውባችሁ መሰለኝ፣ ይቅርታ። አዎ ትንሽ ከእንግዳ ጋር ነበርኩኝ። ይቅርታ። ምንም ችግር የለም። እኔም አንገብጋቢ ያው የኔም የራሴ ምክንያቱም የተነገረኝ ነገር ለማመን ትንሽ የሚከብድ ስለሆነብኝ ነው። ለዛም ካሜራ ይዤ የመጣሁት። ምንም እንትነዋ አይደብርህም? ምንም አይደብረኝም። ቅድም ተነጋግረናል። ምንም ችግር የለውም። በጣም አሪፍ። ፈቅጄ ስለሆነ የፈለግሽውን ጥያቄም ለመጠየቅ ዝግጁ ነኝ። በጣም አሪፍ። ቅድሚያ ግን ራስ ማስታወቅ ትችላለህ? ይቻላል። ካሳ እባላለሁኝ። የሜሪ ፕሮፐርቲ የሽያጭ ሱፐርቫይዘር ነኝ። መልካም። እሺ እንግዲህ ሜሪት ላይ የሰማሁት በጣም ለማመን የሚከብድ አንድ ነገር አለ። እኔ ከዚህ ቀደም ያው ሌሎችም ሪል ስቴቶችም እውቀቱ ስላለኝና እንዴት ነው ኔት ካሬ ተብሎ ሌላ ቦታ ምናልባት 200 ተብሎ የተወሰነ ለኮሪደርም ሌሎችም ሊቀነስ ይችላልና የለም ኔት የተባለው እርግጠኝነት በዚያን ሆኖ ያሉትን ኔት ካሬ ነው የሚያስረክቡት ተብያለሁ። ይሄ መጀመሪያውና ዋናው ስለሆነ በነገራችን ላይ ከዚህም ሌሎችም ጥያቄዎች አሉ። እነሱን ዛሬ ታጠራልኛል። አንዴ ጊዜው ከወሰድኩብህ አይቀር አንዴ በደንብ ነግረኸኝ ከሆነም እዚሁ አውቄ ብሄድ ይሻላል ብዬ ነው ካሜራ ይዤ የመጣሁት። ደስ ይለኛል። በጣም አሪፍ። ብዙ ሰው የሚጠይቀን ነገር ስለሆነ እየደወለ እንደውም ክሊር ማድረጉም ቆንጆ ነው። ባይዞ እኛ የማንተገብረውን ወይ ደግሞ አግሪመንታችን ውስጥ የሌለውን ነገር አንናገርም፣ ሚዲያ ስለሆነ ማለት ነገ ጧት ተጠያቂነትን ስለሚያመጣ። ኔት ኤሪያ ማለት ምንም አይነት ኮሪደር ወይም ሊፍት ሁሉን ነገር ያላካተተ ሱቅሽን ብቻ ስትገዥ፣ ለምሳሌ 22 ካሬ ወይ 32 ካሬ ከገዛሽ ሙሉን 22 ካሬውን ወይ 32 ካሬውን በኔት ኤሪያ ነው የምታገኘው። ማለት 100% እኛ ጋር ሲሸጥ ኔት ኤሪያ ስለሆነ ነው። ለምንድን ነው እንደዚህ ያደረግነው? የራሳችን ምክንያት አለ። ትልቅ ኮመርሻል ሴንተር እያቋቋምን ነው መርካቶ ላይ ተክለ ሃይማኖት ጋር። ያንን ሱቅ የሚመጥን ምክንያቱም ሞል ነው 6782 ካሬ ላይ ያረፈ ዘመናዊ ሞል ነው እየሰራን ያለ ነው። ወደ 4 ሊፍቶች አሉት፣ 2 ትልልቅ የካርጎ ሊፍቶች አሉት፣ ወደ 8 ደረጃዎች አሉት መግቢያ። ከስር 2 ቤዝመንት አለው። ከግራውንድ እስከ 4ኛ ፍሎር ነው ሱቁ። ሌላ ወደ ላይ የሚቀጠል የሚጨመር ነገር የለውም። ሜሪት ኮመርሻል ሴንተር ነው ኢቭን ስሙ ማለት ነው። ስለዚህ የሜሪ ፕሮፐርቲ ትልቁ የኮመርሻል ሴንተር ወይም የምናስመርቀው ሳይት የመጀመሪያ የሚሆነው ሜሪት ኮመርሻል ሴንተር የምናስመርቀው የመጀመሪያው የሚሆነው ተክለ ሃይማኖት ያለው ነው ማለት ነው። ስለዚህ ያንን ለሰዎች እንዴት አድርገን እናድርሰው? የመጀመሪያ ሞል ስታስተዋውቂ እንዴት ብሎ ይደርስ የሚለው የመጀመሪያ ያካተትነው ኔት ኤሪያ ብቻ መሸጥ አንድ ታርጌት አድርገን የተነሳ ነው። ስለዚህ ኔት ኤሪያ መሸጣችን ትክክለኛና ውሉ ላይ ያለ ስለሆነ በዚህ እንዲመለስልሽ እፈልጋለሁ። እርግጠኛ ነህ? 100% ውሉም ስላለ ያየ ነው እንሄዳለን። በጣም አሪፍ። እኔ እውነት ከሆነ አሁን ከዚህ ውጭ ሌሎች ጥያቄዎች አሉብኝ። እውነት ከሆነ እኔን አስተላልፋለሁ። አንድ ባንድ እየመለስናቸው እንሄዳለን ቅሬታሽ። በጣም እሺ። ሁለተኛው ከዛ ከውሉ ጋር እያጣቀስን እንሄዳለን። መጨረሻ ላይ ራፍሊ ከውሉ ጋር እያጣቀስን እንሄዳለን። በጣም ጥሩ።
እስካሌሽን ላይ ያለውን ነገር የሰማሁት ነገር በጣም ግራ ገብቶኛል። ዛሬ ጠዋት የሆነ ሱቅ ሄደን የሆነ ነገር ጨምሮ ከሰዓት ላይ ስንሄድ ገዝተን ከዛ በሚጨምርበት ቦታ ላይ ቤት ንብረትን የሚያክል ነገር ያው በብርም ነው ያለችኝ። እንግዲህ እንዳልኩ የተደወለችልና እንዴት ባይዞ መጀመሪያ ላይ እኛ አንደኛ እንደዚህ በጣም የዋጋ ግሽበት የሚመታሽ ምን ሲሆን መሰለሽ ፕሮጀክቱን ስታሰፊው ነው። ሂውጅ የሆነ ፕሮጀክት ካለሽ የማለቂያ ጊዜውም ስለሚረዝም በዛ መሀል የሚፈጠረው የኢንፍሌሽን ሬት የትም አታመልጭም፣ ያገኝሻል። እኛ ግን G+4 ነው፣ ሌላ የተንዛዛ ፕሮጀክት የለንም። 6782 ካሬ ላይ ያረፈ ነው። 4 ስላብ ነው ማለት ሶ መጀመሪያ ያደረግነው ምንድነው 4ቱን ስላብ የሚያወጣ ብረት ነው ያስገባ ነው። አብዛኛው ማጆሪቲ የኢንፍሌሽን ማጆሪቲ የሚወስደው ብረት ስለሆነ ማለት ነው። እሱን ቀድመን አዘጋጅተናል። አንድ ሁለተኛ እንደነገርኩሽ ፕሮጀክቱ በጣም ትንሽ ነው፣ በአንድ አመት የሚጠናቀቅ ነው። እንግዲህ አንድ ስላብ ለመሙላት እዚህ ሀገር ላይ እስከ 30 ቀን ምናምን ይፈጃል። እንዳውም አሁን ቴክኖሎጂ ስላለ በ2 ሳምንት በአንድ ሳምንት ውስጥ የሚጨረስበት ማጋጣሚ ያለ ስላብ ለመሙላት። ስለዚህ ከዛ አንፃር በአንድ አመት የሚረከብ ነው። ምንም አይነት እስካሌሽን ሬት የለውም። ሙላችን ላይ የሚረከበው መረከቢያ ጊዜም አንድ አመት ነው። ስለዚህ እስካሌሽን ሬት የተባለው ነገር ትክክልና እውነተኛ ነው። እሱንም ውሉ ላይ ስለማሳይሽ ክሊር ነው ማለት ነው። በጣም አሪፍ ነው። ኢቭን የዶላር ምንዛሬ ቢጨምር አይመለከተውም። ሲሚንቶ፣ ብረት ሁሉ ነገር ቢጨምር አይመለከተውም ይላል። ቀጣይ ክፍያዎች ላይ ከፈለሽ ሙሉ ስትከፍይ የኛ የምንሰጠው የድርጅት ዲስካውንት አለ። እስከ 15% ቅናሽ እንሰጣለን አሁን ሙሉ ለሚከፍለን። ካልሆነ ደግሞ ቀስ ብሎ የተጠቀሰለትን ዋጋ በአንድ አመት ጊዜ ውስጥ ከፍሎ እስከሚያጠናቀቅ የተረጋጋ ማርኬት እንዲኖረው ያደርጋል ማለት ነው። እስካሌሽን ላይ በተመለከተ እንግዲህ ሁለት በጣም ወሳኝ የሆኑ ነገሮች እንደዚህ በጣም ቀላል ካደረጋችሁ እና በዚህም እርግጠኛ ሆነ ከሆነ እየነገርከኝ ነው 100% ይሄ ነገር በቪዲዮ የሚቀመጥ ነው፣ ይተላለፋል፣ ዊትነስ ነው። አይ አስተላልፈዋለሁ፣ ምንም ችግር የለውም። ስለዚህ በዚህ ልክ እርግጠኛ ከሆንክ ዋይ ኖት። ግን አንድ ሌላ የምጨምርልህ ነገር የዴሊቨሪ ነገርም በጣም ሁሌም ግራ የሚያጋባ በተባለው ቀን ላይደርስ ይችላል። ብዙ ሰበቦች በኋላ ይመጣሉና ይሄንንም እርግጠኛ ሆነ መናገር ትችላለህ። በምትምጣ ታስረክባለህ። ውላችንን ስናስቀምጥ ለምሳሌ እስካሌሽን የለውም ካል ሶ አፌክት የሚያደርገው ማንን ነው? እኛን ነው፣ አልሚውን ነው። ስለዚህ በሰዓቱ የማስረከብ ግዴታ ውስጥ የሚገባው ማን ነው? አልሚው ነው። ለምን እስካሌሽን ሬት ቢያስቀምጥ አትሊስት ባይሰራውም ከሰዎቹ ላይ ሼር የሚያደርገው ነገር ስለሚኖር ይሄ የሚመጣውን ኢንፍሌሽን ሬት ሼር ያደርጉታል ማለት ነው። ግን ውልሽ ላይ ምንም አይነት እስካሌሽን የለውም ብለሽ አስቀምጠሽ አንቺ የምትዘገይ ከሆነ ችግሩ እየመጣ ያለው ወዴት ነው? ወደ ድርጅቱ ብቻ ነው ማለት ነው። ገዢ አይመለከተውም። ስለዚህ ድርጅቱ ክራይስ ውስጥ ላለመግባት የግዴታ ምን አለ 24 ሰዓት መስራት አለበት። ለዛም ነው መጀመሪያ እኛ ሽያጭ ስናወጣ እስካቤሽን ጨርሰን ነው። አሁን ፉቲንግ ላይ ነን፣ 3 ሳምንታችን ነው። ስለዚህ በከፍተኛ ፍጥነት ማንም ሰው በዛ የሚያልፍ ሰው ማየት ይችላል፣ ተክለ ሃይማኖት ጋር ስለሆነ። ስለዚህ በአራቱም አቅጣጫ መንገድ ያለው ገብቶ ማየት ስለሚችል ማለት ነው። ከፈለገ ቢሮ መጥቶ የሳይት መግቢያ ይዞም ደግሞ በደንብ ዲቴይሉን ማወቅ ስለሚችል ለዛ ነው ባይዞይ ለራሳችን ተጽዕኖ ለራሳችን ላይ ስለሚመጣ በተባለው ቀን ለማስረከብ ዝግጁ ነን። ሁሉም የተቀመጠለት ስላለ ማለት ነው። ባይዞይ በጣም ጥሩ ሰው ነው ማለት ነው የላከሽ። ለምን እንደዚህ በደንብ እኔ አይቻለሁ ካሁን በፊት የተለያዩ ሪስቴቶች ጋር ኢንተርቪው ታደርጊና ጥሩ ሰው ነው የላከው። ለምን በቪዲዮም ጭምር ስለሚያዝ እያንዳንዱ ነገር እንደ ዝግቢ ስለሚያዝ አንቺ መርጦ ያላከው ሰው ሆን ብሎ መሆን አለበት። ግን ያው ሪል ስለሆነ ምንናገረውና ምንሰራው ነገር ተመሳሳይ ስለሆነ ምንም የሚያሳስበን ነገር የለም። ማንኛውም ሰው መጥቶ ቢሮአችንን መጎብኘት ማየት ይችላል። እንደውም በዚሁ አጋጣሚ ላንቺ ኦዲየንሶች የሚሆን የሆነ ኦፈር አቀርብልሻለሁ። በእርግጠኝነት በጣም ደስ ይለኛል። ጥሩ አጋጣሚ በጣም ደስ ይለኛል እኔም። እሺ፣ ከዛ በፊት ግን እንዳልኩ ጥያቄዎቼ ስለነበሩብኝ እነሱ ላይ ትኩረት አደረኩኝና ቪዲዮን ከለቀኩት የማይቀር ግን የት ነው ያለሁት ያው የላከኝ ሰው ቢያውቅም እኔም ባውቅም ግን በዚሁ ግን የት እንዳለሁኝ አትሊስት ብትነግሪልኝ። ያለሽው እንግዲህ ሜሪ ፕሮፐርቲ ላይ ነው። የሜሪ ፕሮፐርቲ ቢሮ ላይ ነው ያለሽው። ሜሪ ፕሮፐርቲ ከ15 ዓመት በላይ የኮንስትራክሽን ልምድ ያለው ካምፓኒ ነው።
አሁን ደግሞ የራሱን ብራንድ ድሮ ከጀነራል ኮንትራክተር ሆኖ ነበር ሲሰራ የነበረው። ሲስተር ካምፓኒዎች በእርግጥ አሉት፣ ወደ 6 የሚጠጉ ሲስተር ካምፓኒዎች አሉት። አሁን ላይ የራሱን ብራንድ ለማቆም 2 ሳይቶችን ይዞ ነው የሚገኘው። እዚህ ፒያሳ ላይ መኖሪያ ቤት አለ። ተክለ ሃይማኖት ጋር ደግሞ ሱቁ አለ። G+4 ነው፣ ይሄኛው G+24 ነው። የማስረከቢያ ጊዜያቸው ይለያያል። አሁንም የተንዛዛ ፕሮጀክት አይደለም። መኖሪያ ቤቱ 2 ህንጻ ነው። 2 ህንጻ በ3 አመት ጊዜ ውስጥ ጨርሳለሁ ብሎ ከጀመርን 6 ወር ነው ሽያጭ ከጀመርን። ስራ ከጀመርን 4 ወር ከ15 ቀናችን ነው። ሰከንድ ስላብ እየሞላን ነው ማየት ስለሚቻል ሳይቱም ላይ ይዤሽ መሄድ ስለሚችል ማለት ነው። ወይ ደግሞ የኛ ስታፍ ይዞ ሙሉን ማስጎብኘት ይችላል። ሱቁም 3 ሳምንታችን ነው ከጀመር ፉቲንግ ላይ ነን። እስካቬሽን ስላለቀ ማለት ነው። ስለዚህ የምንናገረው ነው የምንኖረው። ስለዚህ ያለሽው ይሄንን ይመስላል። ሌላ ጥያቄ ካለ እቀበላለሁ። እሺ፣ ውሉንም ማየት ፈልጋለሁ። ይቻላል። ከውሉ በኋላ እርግጠኛ ሆንኩኝ ኦፈሩን ታሳይ። ለሁሉም ሰው የምንሰጠው የንግድ ቤት የግንባታ ሽያጭ ውል ስምምነት ነው። እዚህ ጋር በደንብ ይሄኛው ያው የከስተመሩና የድርጅቱ የሚሞላ ቅጽ ነው። አድሬሳቸው ምናምን ስለሆነ ይሄን እናልፈዋለን። ሁለተኛ ላይ ስንመጣ ህንጻው 2 ቤዝመንት ፕላስ ግራውንድ ፕላስ 4 ነው ይላል። ይሄ ትክክል ነው። ሌላ የተንዛዛ ነገር የለውም። ከዛ በኋላ አከፋፈል ላይ እንምጣ። ይሄንን ግን ቆይ ማየት ፈልጋለሁ። ይቻላል። እኔን ተማምኖ ስለሆነ የላኩኝ ምንም ችግር የለም። ካለች እሱ ላይ መደብ መጠየቅ ይቻላል። ፉል ፊኒሽድ ነው የምንሸጠው። ኔቴሪያ ነው። ምንም አይነት እስካሌሽን ሬት የለውም። እሱ ላይ በደንብ ገልጸናል ማየት ስለሚቻል ማለት ነው። አሁን እዚህ ጋር በኢትዮጵያ ፍትሐ ብሔር ህግ ቁጥር 2876 ይላልና የምር ገዢ ሲመጣ አሁን 2 ሰው ሆኜ ነው የምጠይቀው። እሺ እንትን እንዳትልብኝ ከስራ ማቋረጬ ስለሆነ እንትን እያልኩ ያለሁት ጥያቄ ሲበዛ እንዳትሰለችብኝ። ምንም አይሰለቸኝ። አንድ እዚህ ጋርም ተመልካች አለ የላከኝም ሰው አለና የምር አሁን ፍትሐ ብሔሩ ህጉን ምናምን ስታነሱ የምር ታሳያችኋላችሁ? ሰውስ ገዢውስ የምር ክሮስ ቼክ ያደርጋል? ውል ሲባል ትልቅ ነገር ነው። ባይዘይ ጠበቃ ይዞ ነው የሚመጡት። አንዳንዴ ራሱ በደንብ የህግ አግባብ የሚያውቁ ከሆነ ራሱ መጥቶ ፈርሞ ይሄዳል። ካልሆነ ግን እኛ ምንድነው የምናደርገው? ውሉን ከመዋዋሉ በፊት ውሉን እንዲያየው ነው የምናደርገው። ከዛ የፈለገውን የህግ ባለሙያ አሳይቶ ከዛ በኋላ አፕሩቭ ካደረገለት በኋላ ነው ፕሮሰስ የምንጀምረውና ይሄም ታውቃ። ጥሩ። እዚህ ላይ የሚታየኝ ስልክ ቁጥር እኛን እዚህ ሰው መጥቶ ሲገዛ ዲል የሚያደርገው እንዳንተ አይነት ያለ ሰው ነው ወይስ ኤኒ ታይም ስልኩ ሪሴፕሽን ላይ ያለ ስልክ ነው? ሪሴፕሽን ላይ ያለ ሰው። ኦኬ። የድርጅቱ ነው የሚቀመጠው። እሺ። አሁን ለእንትን ለመቀበል እንዲመቸን ግን ስልኩ ቢዚ እንዳይሆን የተለያየ ስልክ እናስቀምጣለን የራሳችን። አሁን ሳስቀምጥ ደግሞ የ2 ወይ 3 ስልኮችን ላስቀምጥ ይችላል። ለምን ቢዚ እንዳይሆን ከስተመር የሚነሳ በቃ ኤኒ ታይም የሚነሳ 24 ሰዓት አገልግሎት የሚሰጥ ይሄኛው እንደምታዩ ይሄው ለምሳሌ ምን ይላል እዚህ ጋር አንቺ እንድታነቢ ነው ባይዘው የሚፈልገው። እዚህ ጋር በገዢ የሚከፈለው ጠቅላላ የቤቱ መሸጫ ዋጋ ቫትን ጨምሮ ይላል። ከዛ ዋጋው ይቀመጣል አይደለ መሆኑን ተስማምተናል ይላል። በቀሪ ክፍያው ላይ ምንም አይነት የዋጋ እና የዶላር ግሽፈት አይመለከተውም። ይሄ ነው ውላችን። በ4 ነጥብ ነው የሚዘጋው። ቅድም ያን ነው የምንም አይነት የዋጋ ግሽፈት እንዳለ እዚህ ጋር ያሳያል። በቃ እሱ ነው። ምንም አይነት የዶላርም ሆነ የዋጋ ግሽፈት አይመለከተውም ካለ አይመለከተውም። ሁለተኛ ዋጋው ይሄው እዚህ ጋር ዋጋ ይቀመጣል። ክፍያዎቹ ቤዝድ ኦን ኮንስትራክሽን ፕሮግረስ ወይም የኮንስትራክሽን ሂደቱን እያየሽ ስለሆነ የምከፍለው ታይም ቤዝድ ስላልሆነ ተቀምጠዋል እስከ 7 ዙር። ይሄው አንደኛ ዙር ክፍያ ኮንትራት ሲፈረም ይላል። ሁለተኛ ክፍያ የፋውንዴሽን ስራ ሲጠናቀቅ ይቻላል። የፋውንዴሽን ስራ ሲጠናቀቅ ሁለተኛ ቤዝመንት አሁን እነዚህ አክቲቭ የሚሰሩትን ተግባሮቶች ተጽፏል። ግን አሁን እናንተ ፋውንዴሽን ስራ ለማጠናቀቅ በቃ በጣም ረጅም ጊዜ ቢፈጅባችሁ ደንበኛው ኦፍ ኮርስ የሚከፍለው ፋውንዴሽን ስራው ሲጠናቀቅ ነው። ግን እናንተ ደግሞ ይሄንን ለማጠናቀቅ ጊዜ የምትፈጁ ከሆነ ደንበኛው እርካታ ላይ ያገኝ የሚችለው በፈለገበት ጊዜ ሊደርስለት የሚችለው እንዴት ነው? ከዛ ፓኒሽመንቱን አሳይሻለሁ። እኛ በተባለው ሰዓት ካላስረከብን ቅጣት አለብን። ቅጣት አስቀምጠናል። ስለዚህ ያ ቅጣት ያ ቅጣት ውልን
ስለማቋረጥ ይልና ይሄው ልሻ እዚህ ጋር በወር 30,000 ብር የቤት ኪራይ ይከፍላል። አይሻው በእያንዳንዱ ወር ተጨማሪ በተደረገው ጊዜ ውስጥ ሻጭ የንግድ ሱቁን ሰርተው ሳያስረክብ ከቀረ የጊዜ ገደብ ግን የለውም። ሳያስረክብ ከቀረ ይላል እንጂ ያው ጊዜ ገደቡ ማለት 1 አመት ካለፈው ማለት ነው አይደለ? 30,000 ብር ይከፍላል። ይሄ ብቻ አይደለም። አሁን አለ ከስተመሩ 30,000 ብር ምንም ላይሆን ይችላል። ለምሳሌ 1000 ከስተመር ሜሪ በስሩ ቢይዝ 30 ሚሊዮን ብር በወር ሊከፍል ነው ማለት ነው። በየወሩ 60 ሚሊዮን ብር ከዛ 90 ሚሊዮን ብር እያለ ነው የሚሄደው ሰው ያንን ሪስክ ያንን ክራይስ መውሰድ አይፈልግም። ስለዚህ ይሄ በሙሉ ወዴት ይወስድሻል? በሰዓቱ እንደሚደርስ ማረጋገጫ ነው ማለት ነው። በየትኛውም መልኩ እኛ እንደ ድርጅት የምንጠፋበት ሁሉ ነው ይዘን የመጣ ነው ማለት ነው። እንደገና ተጨማሪ 20% መቀጮም አለብን በዚሁ ላይ። እሺ በኔ በኩል በውሉ ላይ ያሉኝን ጥያቄዎች መልሰህልኛል። አመሰግናለሁኝ። አመሰግናለሁ። ግን ቅድም ኦፈር ብለኸኛል ለተመልካቾቼ እንዲሁም ደግሞ ከዋጋ ጋር የተያያዘ ምንም ነገር ብቻ ምትለው ነገር ካለ ካሜራ ስላለ እድሉን ሰጥ ይችላል። እሺ አመሰግናለሁ። እንደዚህ ደግሞ በደንብ ክሊር ለማድረግ ስለመጣሽም የብዙ ሰው ጥያቄ ስለሆነ እዚሁ ላይ በደንብ ብዙ ሰው እንግዲህ ያለውን ነገር ይገነዘባል ብዬ አስባለሁኝ። ግን ላንቺ ኦፈር የምሰጥሽ ለምሳሌ አሁን ተክለ ሃይማኖት ጋር እየሸጥ ነው ያለው ሱቅ ላይ ኔቴሪያ ነው ቅድም እንዳወራ ነው በ22 ካሬ እና በ32 ካሬ አማራጭ አለ። 16 ካሬ የሚኖርናል። ስለዚህ ለምሳሌ 22 ካሬው ከፍ ያለ ካሬ ለሚፈልግ 22 ካሬውና 32 ካሬውን እንትን ብዬ ልናገር። 22 ካሬው አጠቃላይ ክፍያው 4.4 ነው። ቅድመ ክፍያው 1,300,000 ብር ነው። 32 ካሬው አጠቃላይ ክፍያው 6.4 ሚሊዮን ነው። ቅድመ ክፍያው 1,920,000 ብር ነው። ስለዚህ ይሄን ከፍለው ሁላቸውን ተዋውለው ምንም አይነት ጭማሪ ሳይጨመርባቸው መክፈል ይችላሉ። ግን ደግሞ ቀድመውኛል 100% የሚከፍሉ ከሆነ የ15 በመቶ ቅናሽ እንሰጣለን። ይሄንን እንዲያስቡበት ነው። ሁለተኛ እዚህ እዚህ ፒያሳ ያለው ሳይታችን ጋር ሪበከንቱ ጋር ነው። የአራዳ ፓርክ ፊት ለፊት ያለው አሁን ስቴጅ ታይዋለሽ። በከፍተኛ ፍጥነት እየተሰራ ነው። 3 አመት ነው ማስረከቢያ ጊዜው። ይሄኛው የሱቁ 1 አመት ነው። እሱንም ከባለ 1 እስከ ባለ 3 መኝታ የካሬ አማራጭ አለን። ከ4.2 ሚሊዮን ጀምሮ የቤት ሽያጭ ይኖረናል ማለት ነው። ካሬያቸው ከ49 ካሬ ጀምሮ ይኖራሉ። ስለዚህ እነዚህን እየደወሉ በደንብ መረጃ መውሰድ ይችላሉ። የሱቁን ሜንሽን አድርጌያለሁ። የቤቱ 30 በመቶ ቅናሽ ይኖራቸዋል። ተጨማሪ ባለ 1 ባለ 2 እና ባለ 3 መኝታዎችን እየደወሉ መጠየቅ ይችላሉ። ስልክ አስቀምጣለሁ። እንግዲህ መብቴ ነው አይደል? ስልክ አስቀምጣለሁ። በታች ባሉት ስልኮች እየደወሉ በደንብ መረጃ መውሰድ ይችላሉ ማለት ነው። አጠቃላይ ያሉ ይሄ ነው። አመሰግናለሁ በጣም። እኔ ግን አሁን ሱቁን ሄጄ ማየት ፈልጌ ነበር። ይቻላል። ሱቁንም ቤቱንም እንድታዩ ሪከመንድ አደርጋለሁ። ያለበት ሎኬሽንም እንድታዩ ፈልጋለሁ። እሺ ቴንክ ዩ በጣም። አሁን መግቢያ ሳይት መግቢያ እናደርግና እሺ ሽፍት ይያለሽ። እሺ አይቼው እንትን ካልኩ ወይ ተመልሼ እመጣለሁ። ይቻላል። እሺ ማን ነበር ግን የላክሽ? መናገር ይችላል? አይ ቤተሰብ ነው ያው እርግጠኛ ባይዘ ባለውለታችን ነው። እንደዚህ አይነት ክሊር ነው የሆነ መረጃ ለምን አንቺ አክሰሱም አለሽ እንደዚህ በካሜራ እና በቪዲዮ ሲቀመጥ ቆንጆ ነውና ለሌሎችም ክሊር የሚያደርግ ነገር ነው። ለብዙ ሰው ነው የተረፍሽው ዛሬ። ስለዚህ በድጋሚ እጅግ አድርጌ አመሰግናለሁ። በእኔም አመሰግናለሁ ጊዜን ሰጥተህ በደምብ ስላስረዳህ። ቴንክ ዩ በጣም እሺ ቴንክ ዩ። እሺ ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ኦኬ ከኦፊስ ነው የመጣሽው? አዎ ያስረዳሻል ብለኝ ነው። ልክ ነሽ። አሁን የምንገኘው መሀል ፒያሳ ከወዳጅነት ፓርክና ከአራዳ ፓርክ ፊት ለፊት የሚገኘው ሳይታችን ላይ ነው። እዚህ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች ይኖሩናል። ኦልሞስት ፊኒሺንግ ላይ ነን ያለነው። የሽያጭ ላይ ያለቁ ያሉ ሽያጮች ላይ ነን ያለነው። የኛው ፕሮግረስ በ5 ወር ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረሰው። በ5 ወር ጊዜ ውስጥ ሙሉ ለሙሉ ቁፋሮን ጨርሰን የቤዝመንት ስራዎች አልቆ ኦልሞስት አሁን ፈርስት ፍሎር ላይ ደርሰናል። በጣም ሄዷል። ኦፍ ኮርስ በጣም ነው እየፈጠን ያለ ነው። አንደኛ ክረምቱን እየመጣ ስለሆነ ክረምቱን ከመውጣት አንፃር ያው አብዛኛው ጊዜ አይተሽ ከሆነ አፓርትመንቶች አንደርግራውንድ ወይም ደግሞ የቤዝመንት ስራዎች ናቸው የሚከብዱት። ሶ እሱን እየጨረስን እንገኛለን ማለት ነው። ሶ እዚህኛው ሳይታችን ላይ እንግዲህ G+24 ነው። 4 ቢልዲንጎች ይኖሩታል። ሶ 2 ቢልዲንጎች እዚህ ጋር ይኖራሉ። 2 ቢልዲንጎች እዛ ጋር እየወጡ ያሉት ቢልዲንጎች ላይ ይሆናሉ ማለት ነው። ሶ እዚህ ላይ ማለት ነው እስከ 4ኛ ፍሎር ድረስ
የንግድ ሱቆች ይኖራሉ፣ ሾፖች ማለት ነው። 5 እና 6ኛው ላይ ምንድነው የሚኖረው የመኪና ፓርኪንግ እና የኮመን ኤሪያ ኮመን የምንጠቀማቸው ፋሲሊቲዎች ይኖራሉ ማለት ነው። ከ8 ጀምሮ ነው አፓርትመንት የሚኖረው ማለት ነው። 5 እና 6 መኪና ፓርኪንግ ይሆናል። ቤዝመንቱ መኪና ፓርኪንግ ነው የሚሆነው። በጣም በቂ አክሰስ የሆነ መኪና ፓርኪንግ ይኖረዋል። ስታንድ ባይ ጀነሬተር ይኖረዋል። የከርሰ ምድር ኦልሬዲ ወጥቶ ጨርሶለታል ማለት ነው። ሙሉ ለሙሉ ያሟላ ሌክዠሪ ኮምፓውንድ አፓርትመንት ነው የሚሆነው ማለት ነው። በጣም የሚገርም ነው። ሌላ የሱቁን ማየት ፈልጌ ነበረ። ኦኬ መርካቶን ሳይታችን አሁን ሄደን ማየት እንችላለን። እዚህ የምታዩት ግዙፍ ሳይታችን ላይ ስታንዳርዱን እና ዘመናዊ የሆኑ የገበያ ማዕከሎችን ነው እየገነባን የምንገኘው በመሃል መርካቶ ተክለ ሃይማኖት ጋር። እንደምትመለከቱት በአራቱም አቅጣጫ አስፋልት ዳሮች ናቸው። በአራቱም አቅጣጫ መግቢያና መውጫ በር ይኖሩታል ማለት ነው። ከጀርባ ትልቅ የመንግስት ፓርኪንግ ይኖራል ማለት ነው። እንዲሁም ሳይታችን G+4 ነው። በ12 ወራት ጊዜ ውስጥ የምናስረክባችሁ ሳይት ነው የሚሆነው። እስከ 3ኛ ፍሎር ድረስ የንግድ ሱቆች ይኖሩታል። 4ኛ ፍሎሩ መካዘን ወይም ደግሞ ስቶር ነው የሚሆነው ማለት ነው። የራሱን የቻለ የእቃ ሊፍት ይኖሩታል። እዚህ ሳይታችን ላይ እንግዲህ ወይም መርካቶ ላይ ምን ያክል የንግድ ቦታ አዋጭ ነው የሚለውን ለአንበሳ ስጋ መምተር ነው የሚሆነው እና አብዛኞቹ ሰዎች በደንብ ታውቁታላችሁ። ሱቆውን እስከነሸማችሁ የምታገኙበት ትክክለኛ ስፍራ ነው የሚሆነው ማለት ነው። የቀሩን ሱቆች በጣም ውስኖች ናቸው። እኛ ጋር በመምጣት በመመዝገብ የድሮ ተካፋይ እንዲሆኑ እንጋብዞታለን። ሰላም መጣሽ? ጋቢ በጣም እኮ እንዴት ነህ? አይቼዋለሁኝ። እሺ ሁሉንም የቀረን ጋር የለም። ሳይቶቹን አይቻለሁኝ። እንዳልከው ነው፣ ምንም ዝንፍ ያለ ነገር የለም። ልቤ ያው እንዲያርፍ እርግጠኛ እንደሆን ብዬ ነው የሄድኩት እና አረጋግጫለሁኝ። ስለዚህ ስንት ካሬው ነበር ላይ የወሰነችው? 32 ነበር የሱቁ። ለዛ ነው በቃ በደንብ አጣሪልኝ ያለችው። ለዛ ነው። አዎ ለዛ ነው። ስለዚህ እነዚህ አካውንት ነምበሮች ናቸው። ኦኬ አጠቃላይ ዋጋው ስንት መሰለኝ? 6 ሚሊዮን 400 ሺህ ብር ነው። አድቫንሱ ደግሞ አድቫንስ 1 ሚሊዮን 920 ሺህ ብር ነው የምትከፍሊው። እነዚህ ናቸው። 100% የምትከፍል ከሆነ ኮሚኒኬት አድርጊያትና የ15 በመቶ ተጨማሪ ቅናሽ እንሰጣታለን። ያ ማለት ዝቅ ይላታ ከ6.4 ይወርዳል 15% ሲነሳና እንግዲህ ፋይናሊ ምንድነው የምልሽ ያው ቪዲዮ ነው ይዘሽ የመጣሽው ሪከርድ የሚደረግ ነገር ስለሆነ በእርግጠኝነት ብዙ ኦዲየንሶች አንቺን የሚከተሉ ስላሉ ሊያዩት ይችላሉና ስልክ ቁጥር ላስቀምጥ። ስለዚህ ደውለው ትክክለኛነቱን ማረጋግጠው ያው አንቺም ስለወሰች በየደወሉ እድሉን መጠቀም ይችላሉ። ሊሚትድ ስቶክ ነው ያለን። ይሄን አሁን በሜንሽን ያደረኩትን ዋጋ ለመጠቀም በዚህ ቀጥታ ደውለው ቢመጡ እኔ ለመስጠት ዝግጁ ነኝ። አመሰግናለሁ በድጋሚ። ይሄ ነው እዚህ ጋር ማስገባት ይችላልሽ። በቃ ያለውን ነገር አውርቼ ከሷ ጋር መደዋወላችን አይቀርም ወይ ተመልሰን እመጣለሁ። ይቻላል። ምንም ችግር የለም።